ወንድማችን እንደዚህ ብሎ ጠይቆኛል። ወንድሜ መዝሙረ ዳዊት ተቀምጠን መጸለይ ይቻላል ወይ ብሎ ጠይቆኛል። ውድ ቤተሰቦቼ የትኛውንም ጸሎት አቅማችን ከቻለ ለመጸለይ በሚመቸን መንገድ ውስጥ ከሆንን ጸሎቱን ቆመን ወይም ተንበርክከን ልንጸልይ ይገባል። ነገር ግን በተለያየ ምክንያት መቆም የማንችል ከሆነ መንበርከክም የማንችል ከሆነ ተቀምጠንም ተኝተንም ልንጸልይ እንችላለን። ከዚህ በፊት በዩቲዩብ ቻናል ከላይ ባዮ ላይ ባለው የዩቲዩብ ቻናል ብትገቡ ከመዝሙረ ዳዊት ጋር የተገናኙ ብዙ ትምህርቶችን አቅርቤያለሁ። አባቶቻችን ሊቃውንት አባቶቻችን ያስተማሩን ቆመን ስንጸልይ የምናገኘው በረከት፣ ተቀምጠን ስንጸልይ የምናገኘው በረከት፣ ተኝተን ስንጸልይ የምናገኘው በረከት፣ ተንበርክከን ስንጸልይ የምናገኘው በረከት ምን እንደሆነ አባቶቻችን ሰፋ ባሉ ጉዳዮች አስተምሯል። ወደ እኔ ቻናል ወደ ዩቲዩብ ቻናሉ በመግባት ከመዝሙረ ዳዊት ጋር የተገናኙ ቪዲዮዎች ብዙ ቪዲዮዎች ስለሰራሁት እሱ ለገብታችሁ ብትመለከቱ ብዙ ነገር ታገኛላችሁ። ነገር ግን ወንድሜ ለጠየቀኝ ጥያቄ አጭሩ መልስ መጸለይ ይቻላል። ተቀምጠንም ተኝተንም ተንበርክከንም ቆመን መጸለይ እንችላለን። ነገር ግን እንደ ቤተክርስቲያን አስተምሮ የትኛውንም ጸሎት ስንጸልይ ከቻለን ቆመን መጸለይ በጣም የሚመከርና የሚፈለግ ነው። ምክንያቱም አባታችን ሆይ በሰማያት የምትኖር ብለን እንደምንጸልየው ቀና ብለን ወደ ሰማያት እያየን እግዚአብሔርን እያመሰግንን ቆመን መጸለያ ስላለብን፣ ምክንያቱም ያ አንዱ ራሱን የቻለ ትልቅ መስዋዕት ስለሆነ ማለት ነው። ብቻ ቆመንም ስንጸልይ ተኝተንም ስንጸልይ ተንበርክከንም ስንጸልይ እንደ አቅማችን ግን አንድ ኦርቶዶክሳዊ ክርስቲያን ጸሎት ሊጸልይ ይገባል። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ቤተክርስቲያን ደጋግማ የምታስተምረን ሰዎች ወደ ቤተክርስቲያን ህብረትና ወደ ቤተክርስቲያን ምስጢራት እንዲሳተፉና በጸሎት በስግደት በመንፈሳዊ ምግባራት ውስጥ እንዲሳተፉ ታደርጋለች። ምክንያቱም ቤተክርስቲያን ፍርድ ቤት አይደለችም፣ ቤተክርስቲያን ሐኪም ቤት ናት ተብሎ የሚነገረው ለዚህ ነው። ስለዚህ ሰዎች አቅማቸው በፈቀደው መንገድ እግዚአብሔርን ሊያመሰግኑ ይገባል። ይህንንም ደግሞ የምናመሰግንበት መንገድ አንዱ ጸሎት ስለሆነ ማለት ነው። ከእግዚአብሔር ጋር የሚገናኝበት መንገድ አንዱ ጸሎት ስለሆነ ማለት ነው እና መዝሙረ ዳዊት ደግሞ ትልቅ በረከት የምናገኝበት ጸሎት ስለሆነ ሁላችንም ተኝተንም ይሆናል፣ ቆመንም ይሆናል፣ ተንበርክከንም ይሆናል፣ ተኝተንም ሊሆን ይችላል፣ ጸሎቱን ልንጸልይ ይገባል። በየትኛውም አይነት መንገድ ውስጥ ሆነን መዝሙረ ዳዊትን ከመጸለይ ወደኋላ ልንል አይገባም። ስለዚህ ቆሞ ብቻ ነው መጸለይ የሚቻለው፣ ተኝቶ ብቻ አይጸለይም የሚባሉ ንግግሮች እነዚህ አላስፈላጊ ንግግሮች ናቸው። ስለዚህ በተቻለን አቅም ጸሎት ልንጸልይ ይገባል። ስለዚህ ለወንድማችን መልሱ ተኝተህም መጸለይ ትችላለህ፣ ተንበርክከህም መጸለይ ትችላለህ፣ ቁጭ ብለን መጸለይ ትችላለህ። ይህ ግን እንደ ሁኔታችን የሚወሰን ይሆናል ማለት ነው እና ቆመን መጸለይ እየቻልን መቀመጡ ያን ያህል ትክክል ነው ብዬ አላስብም። አንዳንድ ስንፍናም ስለሚሆን ማለት ነው እና ተንበርክከን መጸለይ እየቻልን ከዛ ራሳችንን ማራቅ ደግሞ ጥሩ አይደለም እና እንደ ሁኔታዎቻችን ብዙ ጊዜ አንዳንዴ ሰዎች አሁን ቆሞ መጸለይ የማይችሉበት ተንበርክከው መጸለይ የማይችሉባቸው ኮንዲሽኖች ይኖራሉ። በህመም ሊሆን ይችላል፣ በድካም ሊሆን ይችላል፣ በብዙ ምክንያት ማለት ነው እና ግን እነዚህ ምክንያቶችን እንደ ምክንያት እያቀረብን ከጸሎት መራቅ ስለሌለብን በተቻለን አቅም ቆሞ መጸለይ ደግሞ የሚመከር ቢሆንም እንደ ሁኔታችንና እንደ ችግሮቻችን አንጻር ግን ተቀምጠንም ተኝተንም ልንጸልይ ይገባልና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን። እንግዲህ ለወንድማችን መልስ የሰጠሁት ይመስለኛል። ሁላችሁም ሼር፣ ኮፒ ሊንክ አድርጉ። ይህንን ቻናል ይህንን የቲክቶክ አካውንት ፎሎ ማድረጋችሁን እንዳትረሱ። ይቆየን።